ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። በዛሬ ዝግጅታችን ሁለት ፊደላትን አንድ ላይ በማጣመር እንዴት ቃላት ማንበብና መጻፍ እንደምትችሉ አሳያችኋለሁ። ከዚህ የበለጠ ደግሞ አማርኛን በአጭር ጊዜ ለማንበብ ለመጻፍ እዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ኦንላይን መማርና መከታተል ትችላላችሁ። የትኛውም ሀገር ላይ ሆናችሁ ወደ ዛሬው ዝግጅታችን ስንሄድ ይቺ የሰው ቤተሰብ ስድስተኛ ፊደል ስ፣ ከዛ ይቺ የመቤተሰብ ስድስተኛ ፊደል ም አንድ ላይ ስ ም ስም። እሺ እዚህ ጋር መ እቺ ሮ መ ሮ መ የመጀመሪያ ፊደል ነው። ሮ ደግሞ የረ ቤተሰብ ስድስተኛ ፊደል መሮ። እነዚህ ባለ ሁለት ፊደል ቃላት ናቸው። መሮ። እሺ እዚህ ጋር ሄ የሃ ቤተሰብ አምስተኛ ፊደል ደ የመጀመሪያ ፊደል ሄ ደ ሄደ ብላችሁ ታነባላችሁ። እሺ እዚህ ጋር እነዚህ የመጀመሪያ ፊደል ናቸው ሁሎችም። ሸ ከዛቺ ጠ አንድ ላይ ሸ ጠ ሸጠ። እሺ እዚህ ጋር ዛ ከዛ ሬ ዛ ማለት የዘ አራተኛ ፊደል። እንግዲህ አራተኛ ፊደሎች በግራ በኩል ግራቸውን ስታዩ አጣራ ነው። ይቺ ደግሞ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት ያላት። ስለዚህ አንድ ላይ ስታነቡ ዛ ሬ ዛሬ ብላችሁ ታነባላችሁ። እሺ ወደዚህ ስንመጣ እዚህ ጋር በ የመጀመሪያ ፊደል ነው። ይችን ስንተኛ ነበር ያልኋቸው? እዚህ ጋር አምስተኛ ፊደል። ስለዚህ በ ከዛ ሬ በሬ በሬ። እሺ እዚህ ጋር የለ ስድስተኛ ፊደል ል ከዛ የበ ስድስተኛ ፊደል ብ አንድ ላይ ልብ ልብ። እሺ እዚህ ጋር የቀ ሰባተኛ ፊደል ቆ ከዛ ስድስተኛ ፊደሏ እንዳለ ተመሳሳይ የቀ ቤተሰብ ቅ ነች። ስለዚህ የመጨረሻ ፊደሏ ቆ ካላችሁ ከዛ ቅ አንድ ላይ ቆ ቅ ቆቅ ቆቅ። እሺ በቤተሰብ ሶስተኛ እንግዲህ ሶስተኛ ፊደላት በቀኝ በኩል ታች ላይ እግራቸው ላይ ቅጥል አላቸው። ከዛ የረ ቤተሰብ ሰባተኛ ፊደል አናቷ ላይ ቀለበት አላት። አንድ ላይ ስታነቧቸው እነዚህ ቢ ከዛ ሮ አንድ ላይ ቢሮ ቢሮ። እሺ እዚህ ጋር የገ መጀመሪያ ፊደል እዚህ ጋር ማን ነበር ያልኋችሁ? ያው እዚህ ጋር ነገርኋችሁ ነው። እዚህ ጋር ተጠራላችሁ ማለት ነው። ስለዚህ ገና ቢ አንድ ላይ ገቢ ገቢ። እሺ ወደዚህ ስንመጣ የወ ስድስተኛ ው ከዛ የበ ስድስተኛ ብ አንድ ላይ ው ብ ውብ ውብ ብላችሁ ተጽፋላችሁ ታነባላችሁ ማለት ነው። እዚህ ጋር ስትመጡ ሁሎችም ስንተኛ ፊደል ናቸው? ስድስተኛ። የከ ስድስተኛ እና የበ ስድስተኛ ብያቸዋለሁ። ስለዚህ ክ ከዛ ብ አንድ ላይ ክብ ክብ ክብ። እሺ እዚህ ጋር ደ የመጀመሪያ ፊደል እቺ ደግሞ የገ ስድስተኛ ፊደል ግ ደ ግ ደግ። እሺ እዚህ ጋር እንግዲህ ሰባተኛ ፊደሎች አናታቸው ላይ ቀለበት አላቸው የነበር የፈ ሰባተኛ እና የተ ሰባተኛ ናቸው እንደምታያቸው። ስለዚህ የፈ ሰባተኛ ማን እንለዋለን የተ ሰባተኛ ማን እንለዋለን የሚለውን ካሰባችሁ በኋላ ፎ ከዛ ቶ አንድ ላይ ፎቶ ፎቶ። እሺ እዚህ ጋር አራተኛ ፊደል ነች እቺ ግሯ ጣራ በግራ በኩል ይቺ የመጀመሪያ ፊደል። ስለዚህ እዚህ ጋር ጻ ከዛ ፈ ጻፈ ጻፈ። እሺ እዚህ ጋር ምን ነበር ያሏችሁ ቅድም? በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደል ናቸው ብያችሁ ነበር እዚህ ጋር። ስለዚህ እዚህ ጋር ስትመጡ የሰ አምስተኛ ሴ የተ ስድስተኛ ት። ስለዚህ ሴ ት ሴት ሴት። እሺ እዚህ ጋር የመ ሰባተኛ ሞ ከዛ ይቺ ማን ነበር ያልኋችሁ? አሁን እዚህ ጋር የነገርኋችሁ ማለት ነው። ስለዚህ ት ሞ ት ሞት ሞት። እሺ እዚህ ጋር የሃ ሰባተኛ ፊደል ሆ ከዛ ይቺ የመጀመሪያ ፊደል ማነች? ነ ነ አንድ ላይ ሆ ነ ሆነ። እሺ እዚህ ጋር እንደምታያቸው እነዚህ ከጎናቸው ቅጠል አላቸው በቀኝ በኩል። ስለዚህ ስንተኛ ፊደሎች ናቸው? ሁለተኛ ፊደል። ስለዚህ የሃ ሁለተኛ ሃ ብላችሁ ማንወጥ ሁ ተላላችሁ። የለ ሁለተኛ ለ ብላችሁ ሉ። ስለዚህ ሁ ሉ ሁሉ
እሺ እዚህ ጋር በ የመጀመሪያ ፊደል ነው። እቺ ደግሞ የሰባተኛ ፊደል። ሰባተኛ ፊደላት ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራ ነው ወይም በቀኝ በኩል ያለው አጣራ ነው ማለት ነው። ስለዚህ በ ከዛ ሶ አንድ ላይ በሶ በሶ። እሺ እዚህ ጋር ስመጡ እቺ የመጀመሪያ ፊደል ማነች? መ። ከዛ አናቷ ላይ ቀለበት ያላቸው ሰባተኛ ፊደል ብያችሁ ነበር። ስለዚህ የተሰባተኛ ነች። ስለዚህ ቶ መቶ መቶ። እዚህ ጋር ወ ከዛ ር የረ ስድስተኛ ወር ወር። እሺ እዚህ ጋር ስንተኛ ፊደል ናቸው እነዚህ? ቅድም ነግሬያቸዋለሁ። የተለይ ነበር ቅድም የነገርኳቸው አራተኛ ፊደል ብዬ እዚህ ጋር እግራቸው በግራ በኩል ካጠረ ብዬ ነግሬያቸዋለሁ። ስለዚህ እነዚህ አራተኛ ፊደል ናቸው ሁሎችም። የጠ አራተኛና የሰ አራተኛ ማን ይባላል ካላችሁ በኋላ አንድ ላይ ማጋጣም። የጠ አራተኛ ጣ፣ የሰ አራተኛ ሳ፣ አንድ ላይ ጣ ሳ ጣሳ ጣሳ። እሺ እዚህ ጋር የመጨረሻ እግሯ ካጠረ ስንተኛ ነች? ሰባተኛ ፊደል። እዚህ ጋር አራተኛ ነው ያልኋችሁ በግራ በኩል ያጥራሉ። እዚህ ጋር ደግሞ ሰባተኛ ፊደል በመጨረሻ ወይም በቀኝ በኩል ያጥራሉ ማለት ነው። ስለዚህ የሸ መጨረሻ ፊደል ሾ ከዛ መ አንድ ላይ ሾመ ሾመ። እነዚህ ሁሎችም ስንተኛ ፊደሎች ናቸው? የመጨረሻ ወይም ሰባተኛ ፊደሎች ናቸው። የጀ ሰባተኛ ጆ፣ የረ ሰባተኛ ሮ፣ አንድ ላይ ጆ ሮ ጆሮ። እሺ እዚህ ጋር የጠራ ነው ፊደል ሮ ያልነው እዚህ ጋርም አለ ማለት ነው። ስለዚህ ሮ ብላችሁ ተጀመሩና ከዛ ጠ የመጀመሪያ ፊደል ነው። ሮ ጠ ሮጠ። እሺ እዚህ ጋር ማ የመ አራተኛ ፊደል ከዛ የረ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት ከሆነ አምስተኛ ፊደል። ስለዚህ ማ ሬ ማሬ። እሺ እዚህ ጋር የረ ሁለተኛ ሩ ከዛ እቺ አራተኛ ፊደል ነች። ስለዚህ ጫ ሩጫ ሩጫ። እሺ እዚህ ጋር ከጎናቸው ቀጥል ካላቸው ሁለተኛ ፊደል ብዬ ነበር። ቁ ከዛ አራተኛ ፊደል ጣ ቁጣ ቁጣ። እሺ እዚህ ጋር ጣ ያልኋቸው አራተኛ ፊደል፣ ጫ ያልኋቸው አራተኛ ፊደል። በተመሳሳይ እዚህ ጋር ስትመጡ እግሩ በዚህ በኩል ስላጠረ አራተኛ ፊደል የደ ቤተሰብ ነው። ስለዚህ አራተኛ ፊደሉ ዳ ትላላችሁ። ከዛ የመቤተሰብ አራተኛ ፊደል ማ። የመቤተሰብ ቅርጽ አልባ ስለሆነ የሚያጠር የለውም፣ ዝም ብሎ ወደታች የወረደ ነገር ነው። ስለዚህ ስትመጡ ዳማ ዳማ ብላችሁ ታነባላችሁ። ወደ ቀጣዩ ስንሄድ ደግሞ እዚህ ጋር ሳ የሰ ቤተሰብ አራተኛ ከዛ ቅ የቀ ቤተሰብ ስድስተኛ ሳ ቅ ሳቅ ሳቅ። እሺ እዚህ ጋር ወ ከዛ ጪ ወጪ። ወ የመጀመሪያ ፊደል ነው። ጪ ደግሞ የጨ ፊደል ስንተኛ ነው? ሶስተኛ። እግሩ ላይ በታች በኩል ስታዩት በቀኝ በኩል ምን አለው? እግሩ ላይ አግድም መስመር ወይም ቅጠል አለው። ስለዚህ ሶስተኛ ፊደል መሆኑ ግልጽ ነው ማለት ነው። ወጪ። እዚህ ጋር ሙ የመ ሁለተኛ ፊደል ከዛ የሰ አምስተኛ ፊደል ሴ ሙሴ። እሺ የፈ ሶስተኛ ፊደል ፊ የተ ስድስተኛ ፊደል ት። አንድ ላይ በሉት እስቲ ፊት ፊት። የፐ ሁለተኛ ፊደል ፑ የለ ስድስተኛ ፊደል ል ፑል ፑል። እሺ እዚህ ጋር ስትመጡ የተ ሁለተኛ ምን ነበር ያልኋችሁ? ከጎኑ ቅጥል የኖረዋን ሁለተኛ ፊደል። አራተኛ ሲሆኑ ደግሞ ባለ አንድ እግሮች ወደ ግራ ይጣመማሉ። ስለዚህ የተ ሁለተኛና የተ አራተኛ አንድ ላይ በማድረግ ሁለተኛዋን መጀመሪያ ትጠራላችሁ፣ ከዛ አራተኛዋን መጥራት ማለት ነው። ስለዚህ የተ ሁለተኛ እዚህ ጋር ቱ ከዛ እቺ ቱ ብላችሁ ቲ ትላላችሁ። ሶስተኛ አራተኛ ደግሞ ታ ነው የምትለው። ስለዚህ እቺ አራተኛዋ ናት ቱ ታ ቱታ ቱታ። እሺ እዚህ ጋር የመጀመሪያ ፊደል ነው። ከዛ ኛ የኛ የኛ። እዚህ ጋር ሻ የሸ አራተኛ ፊደል ሻ ከዛ ስድስተኛ ፊደሉ ሺ ሻሽ ሻሽ። እሺ የቀ ሶስተኛ እግሩ ላይ እንደምታዩት በቀኝ በኩል ታች ላይ ቂ ከዛ የመ ስድስተኛ መግቢያችን ላይ እንደነገርኳችሁ ም ከዛ ቂ ም ቂም ቂም። እሺ እዚህ ጋር የዘስ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት። አምስተኛ ፊደል ከሆኑ ሁሌም ቢሆን በቀኝ በኩል ታች ላይ እግራቸው ላይ ቀለበት ባለ አንድ እግር መሆኑ ባለ ሁለት ይኖራቸዋል። ባለ አንድ እግሮች ደግሞ አናታቸው ላይ ቀለበት የመጨረሻ ፊደል ብያቸዋለሁ። ስለዚህ እቺ የመጨረሻ ፊደል ነች፣ እቺ ደግሞ የመጀመሪያው አምስተኛ ፊደል ነች ማለት ነው። ስለዚህ የዛ አምስተኛ ዜ
ከዛ የረ ሰባተኛ ሮ አንድ ላይ ዜሮ ዜሮ። እሺ እዚህ ጋር ኬ አምስተኛ ፊደል ክ ስድስተኛ ፊደል ኬ ክ ኬክ ኬክ። እሺ እዚህ ጋር ው ከዛ ብ ውብ ውብ። እዚህ ጋር ባ የበ አራተኛ ፊደል ቅድም እንደነገርኳችሁ አራተኛ ፊደሎች በግራ በኩል ግራቸው አጣራ ነው። እዚህ ጋር ስትመጡ ግሯ አጣራ ነው አራተኛ ፊደል። እዚህ ጋር ስትመጡም በተመሳሳይ ግሯ አጣራ ነው አራተኛ ፊደል። ስለዚህ የሚለያያቸው ይሄ የሸ ቤተሰብ አራተኛ ነው፣ ይሄ የበ ቤተሰብ አራተኛ ባ ብለን እናነባዋለን። ከዛ የሰ ስድስተኛ ስ ባስ ባስ ብላችሁ ታነባላችሁ። እዚህ ጋር የመጀመሪያ ፊደል ነው አ ከዛ ቻ አቻ። እንግዲህ ባለ አንድ እግር ከሆኑ አራተኛ ፊደላት ወደ ግራ ይዞራሉ ብያችሁ ነበር። ስለዚህ አ የመጀመሪያ ነው ብያችኋለሁ። ቻ ደግሞ የቻ አራተኛ ፊደል አቻ። እዚህ ጋር ስትመጡ ሁሎችም ምንድነው በተመሳሳይ አቅጣጫ በግራ በኩል ነጠረ እግራቸው። ስለዚህ አራተኛ ፊደል ናቸው። ካ ከዛ ባ አንድ ላይ ካባ ካባ። እሺ እዚህ ጋር አናታቸው ላይ ቀለበት የሚኖራቸው ስንተኛ ፊደሎች ናቸው? ሰባተኛ ወይም የመጨረሻ የማን ቤተሰብ ነች? ለምሳሌ እቺ የነ ሰባተኛ ኖ ከዛ ረ የመጀመሪያ ፊደል ነው ኖረ ኖረ። እሺ እዚህ ጋር ከጎኑ ቅጥል ስላለው ሁለተኛ ፊደል ጩ ከዛ እግሩ ላይ በቀኝ በኩል ታች ላይ ቀለበት ስላለው አምስተኛ ፊደል ቤ ጩ ቤ ጩ ቤ። እሺ እዚህ ጋር የሰ ስድስተኛ ስ ከራ ራ ስራ ስራ። እዚህ ጋር ደግሞ ራን በመጀመሪያ ስታመጡት ራ ከዛ ስ ራስ። ይቻውን ስራ የሚለውና ራስ የሚለው ቦታ ነው የተቀያየረው ማለት ነው። ስለዚህ እዚህ ስ ካላችሁ እዚህ ጋር ደግሞ ስን መጨረሻ ትጠራላችሁ። እዚህ ጋር ራ ካላችሁ እዚህ ጋር ራን መጀመሪያ ታመጡና ራ ስ ራስ ብላችሁ ታነባላችሁ። እዚህ ጋር የገ ቤተሰብ ስንተኛ ነው? አራተኛ ጋ ከዛ እቺ አምስተኛ ፊደል ናቸው ቅድም እንደነገርኳችሁ። ስለዚህ ጋ ሬ ጋሬ ጋሬ። እሺ እዚህ ጋር ሁለተኛ ፊደል የደ ቤተሰብ ዱ ከዛ የበ ቤተሰብ አራተኛ ባ ዱባ ዱባ። እሺ እዚህ ጋር ጠ ከዛ ጣ ጠ እንደምታዩት እግሩ ትክክል ነው። ስለዚህ የመጀመሪያ ፊደል ነው። ጣ ደግሞ የጠ ቤተሰብ አራተኛ ፊደሉ ነው። አራተኛ ደግሞ በግራ በኩል ነው እግራቸው የሚያጥር። ስለዚህ ጠጣ ብላችሁ ለመጻፍ ለማንበብ እንደዚህ አድርጋችሁ መጠቀምና ማንበብ ይኖርባችኋል። እሺ እዚህ ጋር ጸ የመጀመሪያ ፊደል ብ የበ ስድስተኛ ፊደል ጸ ብ ጸብ። እሺ እዚህ ጋር ወ ከዛ ሬ አንድ ላይ ወሬ ወሬ። እሺ እዚህ ጋር የነ ስድስተኛ ን ከዛ ብ አንድ ላይ ንብ ንብ። የበ ስድስተኛ ነው ብያቸዋለሁ። እንግዲህ ምንድነው በጎኑ ቅጠል ቢኖረውም ቅጠሉ በግራ በኩል ነው። ሁለተኛ ለመሆን በቀኝ በኩል ወይም በዚህ በኩል መሆን አለበት ማለት ነው ቅጠሉ። ስለዚህ ይህ ስድስተኛ ፊደሉ ነው። ንብ ሁሎችም ስድስተኛ ፊደል ናቸው። ንብ። እሺ እዚህ ጋር የጨ ሰባተኛ ፊደል የመጨረሻ እግሩ አጫራ። ስለዚህ ጮ ከዛ ሀ የመጀመሪያ ፊደል ነው። ጮኸ ጮኸ። እሺ እዚህ ጋር ቬ ከዛ ዛ ቬዛ ቬዛ። እሺ እዚህ ጋር ሰ ከዛ ፋ ሰፋ። ሰ የመጀመሪያ ፊደል ፋ ደግሞ የፈ ቤተሰብ አራተኛ ሰፋ። እዚህ ጋር አምስተኛ ፊደል ጌ ከዛ ስድስተኛ ፊደል ም ጌ ም ጌም። እሺ እዚህ ጋር ቻ ከዛ ው ቻው ቻው። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ